ይሄን ደግሞ በኢህአደግ ዘመን ብዙ ሰርተውበታል። በተለይ ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ። ሲፈጠር በኢህአደግ ዘመን በዚህማ አንጨቃጨቅም፣ ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ዛሬ መናገር የምፈልገው ትችት ነው። በጠቅላይ ሚኒስትራችን አብይ አህመድ የተናገረው ቃል ትችት ነው መናገር የምፈልገው። ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከኔ በፊትም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላውቅም። ከኔ በላይ እድሜ ያሉትም አባቶች እንዳስተማሩን ድሬዳዋ ኢሳና ጉርጉራ መሆኗን ነው ማውቀው እና ዛሬ በዚህ መስመር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆነ አታውቅም፣ በኦሮሞ ስር ተስተዳድራም አታውቅም። ከዚህ በፊትም በኢሳና ጉርጉራ ነው እስከ ዛሬ ድረስ የተስተዳደረችው። ካሁን ከትግሬ በኋላ ቲቢኤልኤፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና 2 ዓመት ኦሮሞ 2 ዓመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞ የገቡት ድሬዳዋን። ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት 11 ሰዓት ሲሆን ደግሞ ሃይ ስኩል ተቀምጦ በባቡር ይመለሳሉ ከመጡበት። እኛ እንደዛ ነው ያደግነው። ከኛ በፊትም አባቶቻችን 90 ዓመት ያውና እዚህ ተወልዶ እዚህ ያደጉ አሉ እና በጣም ነውር ነው። ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር በጣም ይቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት። እንደዛው ነው የሆነው። እኔ አንድ የሚገርመኝ በኦሮሞ በኩል 5 ዓመት ኦሮሞ አስተዳደረ፣ በሰላም አስተዳደረ። ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንዲጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም። እኛ የምንፈልገው 5 ዓመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል። አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም። ድሬዳዋ ሰላም ነች፣ የብሔር ብሔረሰብ ነች ሲባል የለ እንዴ? እንደዛ እያላችሁ አይደል እንደምታስተምሩት? እንደዛው ትቀጥል። አባቶች አሉ፣ ኦጋሶች አሉ፣ ሱልጣኖች አሉ። እኛ በሰላም እንኖር። ሀገሪቷን ደግሞ ተራው የሶማሌ ስለሆነ በጥበጣው ይቅርና በሰላም እኛ እናስተዳደር። አንድ የሚገርመኝ በኦሮሞ በኩል 5 ዓመት ኦሮሞ አስተዳደረ፣ በሰላም አስተዳደረ። ምንም ያለ ጭቅጭቅ ያለ ረብሻ ጨረስ ነው። አሁን ተራው የሶማሌ ስለሆነ እንዴት ነው ቅስቀሳ መጀመር የሚቻለው? ጠቅላይ ሚኒስትራችን አንተ ሀገሩን እንድትመራልን ሀገሩን እንዲጠብቅ ነው እኛ የምንፈልገው እንጂ ካንተ ጀምሮ ሀገሩን እንዲበጠበጥ ያ ጥሩ አይደለም። እኛ የምንፈልገው 5 ዓመቱን ታግዘን በሰላም ከኦሮሞ ወንድማሞቻችን ጋር ኖረን ጨርሰናል። አሁን የባከነ ሰዓት ስለቀረበ የባከነ ሰዓቱን ሌላ አጀንዳ መክፈት ተገቢ አይደለም። ድሬዳዋ ሰላም ነች፣ የብሔር ብሔረሰብ ነች።